ወሩ ግንቦት ነው። ፀሐይ የበጋ ወር ማብቂያ ስለሆነ ይሁን ከፊቷ ለሚመጣው ክረምት እስቲ ጨረሬን እንዳልነዛ ትጋርደኛለህ በሚልል ይመስል ግለቷን ከሁሉም ወራት አስበልጣ በዚህ ወር ውስጥ ትጨምራለች። ታዲያ ውጭውም ሆነ ቤት ውስጥ የፀሐይዋን የሙቀት እንፋሎት ማምለጥ ከቶ አይቻልም። ወይዘሪት ፀሐይ ያመጣችውን የከባቢ አየር ሙቀትን አጋጣሚውን በመንተራስ አቶ ድብርትም ዝም ብሎ በዙሪያ ያንዣብባል። ድብርት ብዙ ጊዜ ሊያሸንፈኝ ሲሞክር ከሱም ማበልጥበት ብቸኛ ጥበቤ ወደ ቤተ ክርስቲያን ግቢ በመሄድ ነበር። ዛሬም እንደ ልማዴ በኦሮሚያ ሰሜን ሸዋ ዞን በሰላሌ ፍቺ ሀገረ ስብከት ወደሚገኘው የልዳሙ ገነት ቅዱስ ጊዮርጊስ ቤተ ክርስቲያን ሁሌ ካፌ ላይ የማይጠፋውን የዘማሪ ሀብታሙ ሽብሩ መዝሙር ጻድቃኔ ማርያም ደጓ እናቴ የሚለውን መዝሙር በእንጉርጉሮ እንደዛ እየዘመርኩ እየተጓዝኩ ነው። ፍቺ የገነተ ቅዱስ ጊዮርጊስ ቤተ ክርስቲያን በ1812 ዓመተ ምህረት በራስ ዳርጌ የሸዋ ንጉስ የዚያ ዘመን የተገነባ ታሪካዊ ቤተ ክርስቲያን ነው። የግንባታ ሁኔታ ከውጭ ሲታይ በማንኛውም ቦታ ቀደም ብለው እንደተገነቡት አብያተ ክርስቲያኖች በኮን ቅርጽ የተገነባ ቢሆን እንኳን ወደ ውስጥ ሲገቡ ግን ሙሉ ግድግዳውና ጣሪያው በሸራ ላይ በተሳሉ ስዕለ አድኖ የተሸፈኑ በመሆኑ ልክ ከጻድቃን ሰማዕታት ጋር እየኖርክ ያክል አይነት ስሜት ይሰማኝ ነበር። ከሌሎቹ ቤተ ክርስቲያን ለየት የሚያደርጉት ነገሮች መካከል ደግሞ የኮርኒሶቹ አደራደር ወጥነት ካለው የጥድ እንጨት ተጠርበው የተደረደሩ ስለሆነ እንኳን የሰላም ዝናብ ቀርቶ ዶፍ ራሱ ቢጥል ምንም አይነት ድምጽ አያሰማ። በዙሪያ ያሉት እጽዋቶች በጣም እድሜ ጠገብ ከመሆናቸው የተነሳም ቅርንጫፋቸው ተንዛርፈው በግቢ ውስጥ ቀዝቃዛ አየር እንዲፈጠር የበኩላቸውን ጉልህ አስተዋጽኦ አበርክተዋል። እኔም ዛፎቹ በተፈጥሮ ያመጡትን የቅዝቃዜ ገጸ በረከት ለመቋደስ ከአንዱ ዛፍ ጥላ ስር አረፍ ብዬ በአርመሞ ከፈጣሪ ጋር ሳወራ ደስ የሚል የሽቶ መዓዛ ወደ አፍንጫዬ መጣ። በዚህ ሰዓት ቤተ ክርስቲያን ይታጠናል እንዴ በማለት ለተፈጠረው መዓዛ ቦታ ሳልሰጥ ችላ አልኩት። ከትንሽ ሰከንዶች በኋላ ነጭ ልብስ የለበሰ ሰው በጎኔ ይለፍ ሲል ገና በአዲስ የተነፋ ሽቶ መሰል መዓዛው አፍንጫዬን አወደው። መዓዛውን በረዥሙ ሳብ እያረኩ ዞር ስል ነጭ ሽብሽብ ነጠላና ቡራቡሬ ረዘም ያለ ቀሚስ የለበሰችና ቡኒ ስሊፐር ጫማ የተጫማች ቀጭን ልጅ ተመለከትኩ። ልቤ ለሁለት ሲከፈል ይታወቀኛል። እናም ዳግመኛ መዓዛውን አይኔን በማስለምለም ማግ አደረኩት። የቤተ ክርስቲያኑን በር ተሳልማ እስክትመለስና ፊቷን እስከማያት ድረስ ጓጉቼ አይኔን ወደ እሷ አድርጌ ጠብቃት ጀመርኩ። በሩ ላይ እንደቆመች እየጸለች ያለው ጸሎት ምን እንደሆነ ባላቅ እንኳን ከሚገባው በላይ ቆማ ቀረች። ይባስ ብላ ፊቷን ወደ ታቦት ማደሪያ አድርጋ ቁጭ አለች። በጣም እልህ በመጋባት እስክትዞርና መልኳን እስከማያት ድረስ ቁጭ አልኩ። ተመስገን ከተቀመጠችበት በመነሳት የስንብት ሰላምታ ማተበችና እኔ በተቀመጥኩበት አጠገብ ባለው መንገድ ለመሄድ ቀጥ ብላ መጣች። ታዲያ ምን ያደርጋል አንገቷን ወደ ታች ሰበር አድርጋ ስለነበር ሙሉ ለሙሉ መልኳን ማየትም ሆነ የልጅቷን ማንነት ላይ አልቻልኩም። ቢሆንም ግን እስክታልፈኝ ድረስ አይኔን ከሷ ላይ መንቀል ተሳለኝ። ቅድምና አፍንጫዋ ግን ጎላ ብለው ይታዩ ነበር። ከግቢው እስክትወጣ ድረስ በአይኔ ከሸኘዋት በኋላ ተከትያት በደንብ ማየት እንዳለብኝ በማመን በፍጥነት ብድግ ስል ያለውበትን ቦታ በቅስበስ ሳስበው አማተብኩና ለትንሽ ጊዜ ዝም ብዬ ቁጭ አልኩ። የቤተ ክርስቲያን ቆይታዬን በመጨረስ ወደ ቤት ስመለስ ቅድም ዘምር የነበረው መዝሙር ካፌ ላይ ጠፍቶ ያቺ ልጅ ግን ማነች? ከየት ነው የመጣችው? ወዴት ይሆን ያለፈችው? ለሚሉ ጥያቄ መልስ በማፈላለግ አይምሮዬን ወጥሬው እቤት ደረስኩ። የተፈጥሮ ግዴታ ነውና የመኝታ ሰዓት ደርሶ ገና ጋደም ከማለቴ ባለ ነጭ ሽብሽብ ነጠላ ለባሿ ልጅ በድንገት ድቅ አለችብኝ።
ወይ ጣጣ! ደግሞ ካልጠፋ ሀሳብ ስለሷ አላስብ አልኩና ወደ ግራ ጎኔ ገልበጥ ብዬ ውሎዬን በዝነ ልቦና ስቃይ አሁንም ያቺ ልጅ አለች። ትንሽ ብስጨት አልኩኝ። ምክንያቱም እኔ ገና ብዙ ህልሞች ስላሉኝ ሴትን ለመቅረብ ያቀድኩትን ከህልሞቼ ማሳካት በኋላ ስለሆነ አዎ እጭ ብዬ አንሶላውን ወደፊቴ በመሳብ እንቅልፍ እንዲወስደኝ ጠቅለል ለብዬ ተኛሁ። መነጋታው የትናንትናው ሰዓት እንኳን ሳይደርስ ፊቴን በመስታወት እያየው ለመሄድ ስሰናዳ በጣም ትንሽዬዋ እህቴ ሁኔታዬን አይታ ወዴት ነው አለች። ጠብቄው የተባለች ይመስል እኔም ወደ እሷ መለስ ብዬ ቤተክርስቲያን ልሄድ ነው አልኳት። ምን ነው በዚህ ሰዓት አለች። በዚያ እድሜዋ የምታሽ ሟጥጥ እየመሰለች እኔም ምን ነው አሁን ቤት ችግር አለው እንዴ አልኳት በሹፈት መልክ። አይ አውደ ዓመት መሄጃ ሰዓት ገና አልደረሰም ብዬ ነው። ደግሞ ቤተክርስቲያን እኮ በማንኛውም ሰዓት ይኬዳል እንዴ አልኳት በእሷ አነጋገር ላለ መረታት ብዬ። አብሬ ልሂድ ስትል አይሆንም ለብቻዬ ነው የምሄደው ብዬ ግንባሬን ኮስተር ሳረግባት በሁኔታ ግራ እንደመጋባት ብላ እሺ ብላኝ ወደ ውስጥ ገባች። ለምን እንደዚህ እንዳልኳት እኔ ራሱ በቅጡ ሳይገባኝ ሆ እያልኩ በውስጤ ፈገግ በማለት ወደ ሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን አመር ከራሴ ጋር እያወራው እነዛ ለመመረጥ ራሱ እያስቸገሩኝ የምዘምራቸው መዝሙሮች ልክ በወንጭፍ እንደተባረረ ጊርሳውፍ ብን ብለው ጠፍቶብኝ ሁለቱም አይኖቼ ምን እንደሚፈልጉ እንኳን ሳላቅ በመንገድ ግራ ቀኝ እያማተሩ ከቤተ ክርስቲያኑ በር ላይ ራሴን አገኘሁት። እኔ በሩን ተሳልሜ ትናንትና ወደ ተቀመጥኩባት ዛፍ ጥላ ስር ሌሎች ጠፍጣፋ ድንጋዮችን በመፈለግ ተደላድዬ ቁጭ አልኩ። በድኔ ከጥዱ ዛፍ ስር ቢቀመጥ እንኳን አይምሮዬና አይኔ ግን ከውጭው በር ፊት ለፊት ቆመው ወጪ ገቢውን በጥሞና ያስተውላሉ። ታዲያ በድንገት ሽብሽቡ ነጠላ የለበሰችው ወጣት ብቅ አለች። ሲያይ ግራና ቀኝ አጅቧት ቁጭ ወዳለው በድንጋይ ሲያደርሷት በደም ስትታይ የትናንትናዋ ልጅ አይደለችም። ሲያይ ግራና ቀኝ አጅቧት ቁጭ ወዳለው በድንጋይ ሲያደርሷት በደንብ ስትታይ የትናንትናዋ ልጅ አይደለችም። በዚህን ጊዜ አእምሮዬ በመናደድ ወደ ቀድሞ ቦታው አይኔንም ይዞት ተመለሰ። እንዴ ምን ይሆንኩ ነው በማለት በደግ ብዬ ወደ ቤቴ ንዴት በተሞላበት አረማመድ ተጓዝኩ። በነጋታውም ያቺን የፊት መስታወት በደንብ መልኪያውና ወደ ቤተ ክርስቲያን ጉዞ ስራዬን ለተመለከተኝ ባስ ያለው የቤተ ክርስቲያን ምልልሴ ምርጥ አማኝ አስመስሎብኛል። አንደኛውን ግቢ ገብቼ ገና ቁጭ እንዳልኩ ድንገት ልቤ ለሁለት ተከፈለ። ያተነፋፈሴ ስርዓት ተቀይሮ ልክ ማራቶን ሮጦ በድል እንደተወጣ አትሌት ስተነፍስ ትከሻዬ ሁሉ ከፍ ዝቅ ይል ነበር። ዛሬስ አዎ ያቺ ባለ ሽብሽብ ነጠላ ልጅ ነች። አዎ አቅበጠበጠኝ። አንዴ እነሳለሁ፣ ደግሞ እቀመጣለሁ። ምን እንደማደርግ ግራ ገባኝ። አንዳንዴ ሰው እያየኝም እየመሰለኝ ግራ ቀኝኝ የዞርኩ ያለው ሳላስበው ብድግ ብዬ ወደ በሩ ኋላ ተከተልኳት። የዛሬው የጸሎት ስርዓቷ ተቀይሯል። እንደ ባለፈው ዕለት ወደ ውስጥ ዘልቃ በሴቶች መግቢያ በር ላይ አልቆመችም። እዛው ከውጭ በር ላይ በግንባሯ ተደፍታ ጸሎት ታደርጋለች። የነጠላዋ ጫፍ ከመሬቱ ላይ በግራ ትከሻዋ በኩል ወድቋል። እኔም ገና ከውጭ የመጣ ሰው ለመምሰል አጠገቧ ቆሜ ለተንኮል ያህል ብዬ በቀኝ እግሬ ወደቀውን የነጠላዋን ጫፍ ረገጥኩትና ምን እንደምል ራሱ ሳላቅ ሁለት እጆቼን ዘርግቼ በከንፈር እንቅስቃሴ ብቻ በተመስጦ የሚጸልይ ሰው መሰልኩ። ነገር ግን አእምሮዬ እግሬ ስር ያለችው ልጅ ጋ ነው። ድንገት
ከወደቀችበት ልትነሳ ስትል እኔ የረገጥኩትኝን የነጠላውን ጫፍ ያዝ ሲያረጋት በቶሎ ምንም እንዳላየ ሰው ለማስመሰል ደንገጥ ብዬ የአይን ሽፋሽፍቴን ወደ ላይ እያደረግኩና ጭንቅላቴን ወደ ቀኝ ትከሻዬ ሰበር አድርጌ ሁለቱን አይኖቼን እያስለመለምኩ አሳዛኝ ሰው መስዬ ዝግ ባለና በለሰለሰ ድምፅ ይቅርታ አላየሁትም ስላት እሷም በሙሉ አይኗ እያየችኝ ኧረ ችግር የለውም አለች። የነጠላዋ ጫፍ ላይ ያለውን አፈር እንደ ማራገፍ እያለች የነጠላው ነጸብራቂውን የራሷ ገጽታ ያበራል። ኮስሞቲክስ የሚባለው ቅራቅንቦ ነገሮች በፍጹም ፊቷን ጎብኝተው የሚያውቁ አይመስልም። ደምግባት አላት። ጸሎቷን ጨርሳ ነው መሰለኝ ወደ ኋላዋ ተመልሳ ስትሄድ ምን ሞኝ ነህ ይነድድል ማኮላሸት የለብህም እና እንደ ጋለ ቀጥቅጥ እያለ ይወታወታ ይጀመር። ደግሞስ እንዲህ አይደል እንዴ አገሬ ሰው የሚለው? ዱካውን ከተል ብዬ ወጣው። ግን ከኋላዋ ተከትዬ ምን ልላት እንደምችል ግራ ቢገባኝም እርምጃዬን ፈጠን አደረኩት። በድንገት ወደ ኋላዋ ዞር ስትል አይለይም ተገጣጠም። መቼም አንዴ ራሴ እንደ ወንድ ራሴን ለማድረግ እሞክራለሁና ከግንባር እንቅስቃሴ ጋር በታጀበ መልኩ ፈገግ እያልኩ ሰላም ነው ስላት እግዚአብሔር ይመስገን ብላ አቀረቀረች። አሁን አብሮ እንደሚሄዱ ለጓደኛሞች አጠገቧ ደርሻለሁና እጆቼን እያፍተለተልኩ በቀድሙ ነገር በጣም ይቅርታ አልኩኝ በድጋሚ። ኧረ ችግር የለውም ተመሳሳይ መልስ ለስለስ ባለ አነጋገር። ተሪ በል እንግዲህ በቀደድከው ቦይ ፍስስ አልኩና በውስጤ ጉሮሮዬ እንደመጠራረግ እያልኩ የዚህ ሰፈር ልጅ ነሽ አልኳት። በቤተ ክርስቲያኑ ዙሪያ ያሉትን ቤቶች በእጅ እያመላከትኩ አይ ትንሽ ወጣ ይላል ቤት በዚህ በኩል አልኳት። እሷ በምልክት ወደ አሳየችኝ አቅጣጫ በግራ እጅ እየጠቆምኳት አዎ ዋው እኔም በዚህ በኩል ነኝ አልኳት። በትልቁ እየዋሸኋት ታዲያ እዚህ አካባቢ ልጅ ነሽ ማለት ነው? አዎ። ቤተ ክርስቲያኑ ብዙ አይረቅሽም ማለት ነው? አዎ። ተማሪ ነሽ እንዴ? አዎ። ግራ ገባኝ። መልሶቹ ሁሉ አዎ ሆኑብኝና ቆየኔ ያጠይቅ ሊሆን ይችላል። እኔም እኮ እዚህ አካባቢ ነኝ ግን ብዙ ጊዜ አይቼሽ አላቅም ስላት ሊሆን ይችላል። በጣም ግራ አጋቢ ነች። በእርግጥ እኔም እንደዚሁ ከሴት ጋር ሰወሬ መጀመሪያ ስለሆነ ለአብጤ ነገር መጣው እያለኝ ነው እና እንደምንም እየተቋቋምኩት የት ነው የምትኖሪው? ደብረ ብርሃን ዩኒቨርሲቲ። የሆነ የረፍት ስሜት ተሰማኝ። ምክንያቱም እኔም የተማርኩት እዛ ስለሆነ ባይሆን የማወራው ነገር አይጠፋኝም ብዬ ዋው በጣም ደስ ይላል። ታዲያ ደብረ ብርሃን ከተማን ታውቂያታለሽ ማለት ነው? አይ በደንብ አላውቃትም፣ ገና አንደኛ ዓመት ነኝ። አሁን በኮቪዱ ምክንያት ትምህርት ስለተቋረጠ ነው ደስ የመጣሁት። ሳይ አሁን ትንሽ አፍ መፍታት ጀመረች። በውስጤ ታዲያ የካምፓስ ተማሪ ሆና ነው እንደዚህ ለመሽኮርመም ጥረት የምታደርገው ወይስ ምን እያዘችብኝ ነው ብዬ የቀድሙን መቅለስ ለሴንትቼ ጀነን እንደማለት አልኩ። እኔም በርግጥ ደብረ ብርሃን ዩኒቨርሲቲ ነው የተማርኩት። ከተማዋንም ቢሆን እዛ ከተወለዱ ልጆች ባልተናነሰ መልኩ በደንብ ሁሉንም ሰፈር አውቀዋለሁ እያልኩ ከተማዋን ስቀበጣጠር ውስጤ ምን ነክቶ ነው ገና በአንድ ቀን ሁሉ ነገር ዘርግፈ ነገ ደግሞ ስትገናኙ ምን አባ ልታወራት ነው ሲለኝ እና ሰፈርሽ ደረስን ማለት ነው ስላት በጥሞና ታደምጠኝ ነበረችው። አዎ ደርሻለሁ አለችኝ። ሰፈሩን በደንብ አየሁት። በእርግጥ ሰፈር ከአሁን በፊትም ቢሆን አውቀው ነበርና በቃ እዚህ ድረስ ከሸኞሽ ይበቃል። ለማንኛውም በደንብ እንተዋወቅ ተረፈ እባላለሁ። እኔ ሳምራዊት አለችኝና ያለ ንክኪ ርቀታችንን ጠብቀን እጃችን በማውለብለብ ተሰነባበት። ተለይቻት ሲሄድ የሆነ ደስ
የሚል ስሜት የተሰማኝ ልቤ ፈንደቅ እያለ ሳላስበው ለብቻ ይሳቅላለሁ። ራሴንም እንደ ጀግና ሰው ማንደግ ጀመርኩ። ስማር ጀምሮ ሴት ተማሪዎችን መምህራኑ ወሬ እንዳናወራ መሀላችን ሲያስቀምጡ ሁልጊዜ እንደዛ የሚያልበኝ ልጅ ዛሬ ጭራሽ አብሬ ማውራቴ ለእኔ ትንግርት ሆኖብኛል። ያወራናቸው ወሬዎችን በድጋሚ ቃኘሁት። ምንም ነገር ስህተት አልፈጸምኩም። በቃ ማንኛውም ሰው ከሰው ጋር ሲገናኝ የሚያወራውን ትዝብቱን የሚያነሳበት ነው። በቃ ልበ ሙሉነት ተሰማኝና ለቀጣይ ሳገኛት ምን ማድረግና ምን ማውራት እንዳለብኝ ለአእምሮ የቤት ስራ በመስጠት ውስጤ ዘፈን እየቃጣኝ ወደፊት አመራው። መምሸቱ አይቀርምና መሽቶ አልጋዬ ላይ በጀርባዬ ተንጋልዬ ኮርኒሱ ላይ ስዕል ወይም ጽሑፍ ነገር ያለ ይመስል ግንባሬ እንደ መቋጠር አድርጌ በጥልቀት ነገሮች እንደማሰብ ሰው ሆኜ ከሰዓታት በፊት የነበሩትን የጅምር ትወናዬን እየቃኘሁት ፈገግ እላለሁ። ቀጣይ ምን ማድረግ እንዳለብኝ እውናዊ ምስል በምናቤ እየሳልኩ የፊቱን ቲያትር እየተወንኩ ሳለሁ እጆቼን ሳወራጭ የአልጋው ራስጌ መደገፊያው እጄን ሲመታኝ ወደ ነበርኩበት ስመለስ ከትከት ብዬ ሳኩ። ራሴን ሰብሰብ አድርጌ ግን እኔ ብቻ ነኝ ወይስ ሌሎች ወንዶችም እኔ በቅጡ ስላላወኳት ሴት እንደዚህ ለብቻቸው ስለማያውቋት ሴት እያሰቡ ለብቻቸው እያወሩ ምናባዊ ማዕበሉን ለመቅዘፍ ይታትራሉ? አይ እኔ መጀመሪያው ሳልሆንም አልቀርም እያልኩ ራሴን መተቸቱን ተያዝኩት። የጅል ስራ እየሰራው መሆኔን ሳቅ በራሴ ተበሳጭቼ ጥቅልል ለብዬ ተኛሁ። በነጋታው የልብስ ሻንጣዬን በመበርበር ብዙ ጊዜ ጓደኞቼ ያምርባል ይሉኝ የነበረውን ልብስ በመምረጥ ነጭ ቲሸርት በጥቁር ሱሪ እንዲሁም ለስለስ ያለች በማለቅ ላይ ያለችውን ሽቶዬን በትንሹ በግራ እጄ ሰዓት ማሰሪያ አካባቢ ፒሽ በማድረግና በሽቶ መዓዛ ከቤት ሌላ ስድብ ሳይከተለኝ በቶሎ ማንም ሳይኝ በፍጥነት ወጣው። ሰማዕቱ ቅዱስ ጊዮርጊስ ቤተ ክርስቲያን እንዴት እንደደረስኩ እንኳን ሳላቀው ግቢ ውስጥ ራሴን አገኘሁት። በእርግጥ የሄድኩበት ሰዓት የጸሎት ሰዓት ባይሆንም አሁን እሱንም ማስብበት ጊዜ ላይ አይደለሁም። ግን ሆኖ ግቢ ውስጥ ነኝ። በድንገት በሴቶች መግቢያ በር በኩል አንገቴን መለስ ሳረግ አይኔን አፍጥጬ ቀረው። የጻድቃን ቀጠሮ ይሉት ይሄ አይደል? ሳምራዊት ለብቻዋ ቁጭ ብላ ቤተ ክርስቲያኑን ጣሪያውን ታያለች። እጄን ባፌ ጭኜ እንዴ እሷም እንደኔ አልኩና ተገረምኩ። ብዙ ጊዜ ቤተ ክርስቲያን የሚሳለሙ ምእመናን በቀኝ በኩል አንድ ጊዜ በመዞር ተሳልመው ይቀመጣሉ። እኔም ይህንን ድርጊት ሲያደርጉ ስላየው ቤተ ክርስቲያኑን የዞርኩ የሴቶች መግቢያ በር አካባቢ ስደርስ እሷን ላለመረበሽ ብዬ በቆረጣ ወደታች እያየኋት በምልክት ብቻ አንገቴን ሰበር አድርጌ ሰላምታ ሰጠኋት። እሷ ገና በኮቴ ድምፅ ያወቀችኝ ይመስል ምንም የመደናገር ስሜት ሳይታይባት ቀና ብላ ራሷን በማጎንበስ አጸፋውን መለሰችልኝ። ስንት ጊዜ ቤተ ክርስቲያኑ እንደዞርኩ ባላቅም ግን በአጠገቧ ባለፍኩ ቁጥር ሳላ ያለፍኩበት ጊዜ አልነበረም። እሷን በስተመጨረሻ ወደ ውጭው መውጫ በር አካባቢ አጥር ጥግ የተሰራውን አግዳሚ ወንበር እዛ ላይ ቁጭ ብዬ በአይኔ ሳምራዊትን እግር መጠበቅ ኮቴ መጠበቅ ጀመርኩ። ከነበረችበት ቦታ ተነስታ ወደ ውጭ ስታመራ ያሰብኳትን የመከተል ልምዴን ተጠቅሜ ከኋላ ተከተልኳት። ከኋላዋ ይመስለኛል አንገቷን አቀርቅራ የምትሄድ ብትመስልም እንኳን በጆሮዋ የኔን የእግር እንቅስቃሴ ድምፅ የምታደምጥ ትመስል ነበርና ፈገግ እያልኩ ሳምሪ ብዬ ያለ ፍቃዷ ስሟን በማቆላመጥ ጠራኋት። ምንም ጊዜ አላባከነችም። ዞር ብላ ሰላም ነው አለች። እሷ ሳቅ እየከጀላት ለኮሮና ምስጋና ይግባውና ተጠጋግተን ትንሽ ትከሻ ቢሆንም ያው መሳሳም አይታሰብም። ከትናንትና የአብሮነት ቆይታዬ ያስተረፍኳትን ወሬዎቼን እንደምንም በመቃረም አወራኋቸው።
ዛሬ ትንሽ የቅርርብነታችንና የመሳሳብ ደረጃችን የጨመረ ይመስል ነበርና ስልክ ቁጥሯን ተቀብዬ ቻው በመባባልና ቤት ስንደርስ እንደምደውልላት ቃል በመግባት ተለያየን። ከሷ ዞር እንዳልኩ ልክ የፍጻሜ ማለፊያ ጎል እንዳገባ የእግር ኳስ ተጫዋች ቀኝ እጄን በደንብ በመጨበጥና ጥርሶቼን በመንከስ ፊቴን አጨማድጄ ወንድ ብራቮ ልጅ። ሰዓቱን ሳየው ገና ልጅ ይመስላል። ምንም አልመሻለኝ። ገና ከምሽቱ 12 ሰዓት ከ10 አካባቢ ነው። ያለ ወትሮ የራቴን በጊዜ በልቼ ልክ የእናቱ ጀርባ እንደናፈቀው እምቦቆቅላ ሕፃን ወደ አልጋዬ ፈነደቅኩ ሄድኩ። ስልኬን አንስቼ ልደውል ወይስ አልደውል በማለት ልቤ ለሁለት ተከፈለ። ትንሽ እንደማሰብ ካልኩ በኋላ ደውል እንደ ታዲያ ስልክ የተቀበልከው ለጌጥ ነበር የሚለው ሐሳብ ያሸነፈኝና ከትንሽ ሰዓታት በፊት የተቀበልኳቸውን ቁጥሮች ፈልጌ ተጫንኩት። የኮሮና በሽታ መከላከያ መንገድን የምታብራራዋ ሴትዮ በጣም ቆየችብኝ። የእሷ ወሬ በረዘመ ቁጥር የልብ ምቴ ፈርጣማ የአብነት ተማሪ እንዳገኘ ከበሮ ልቤ ደረቴን ይደልቀዋል። እንዴ የሰጠችኝ ቁጥር የማን ነው? በዚህ ምሽት ስልኳን አስቀምጣ የት ሄዳ ነው? ወይ ቤተሰብ መሀል ሆና ለማንሳት ተቸግራ ይሆን? ካሁን በፊት ብዙ ሰው እየደወለ ያስቸግራት ይሆን እያልኩ በዛ ቅጽበት ይሄን ሁሉ መላምት ሳስቀምጥ በድንገት ዝግ ባለና በለሰለሰ ድምፅ ሄሎ ስትል እነዚያ የመላምት ድርደረኝ ትቼ አይኔን ፈጠጥ አድርጌ አፌን እንደ መክፈት እያልኩ የግዴን ሳምሪ ነሽ ስላት አዎ አይደለሁም ሳትል ማልበል ስትለኝ መቼም የአዎ ሌላኛው መልስ ነው በማለት ተረፈኔ አልኳት። ለካስ እሷ ያን የስልክ ቁጥሯን ስቀበል ማግኘት ብቻ አስቤ የኔን ስልክ ቁጥር አልሰጧትም ኖሯል። እሺ ሰላም ነው? አቤት የድምፅ ማማር። በእርግጠኝነት ስልኳ የድምፅ ማሳመሪያ ኑሮት ነው እንጂ ቀኑን ሙሉ ተሰማው የነበረ ድምፅ እስኪጠፋኝ ድረስ አደናገረኝ። ለስላሴ ሲደመር ዝግታው ልክ በፍቅር አንገት ስር ተወሽቃ እንደምታሾካሹ ይመስል ነበርና ራሴን ለማረጋጋት እየሞከሩ ከቤተሰብ ጋር ነሽ እንዴ? አይ ወደ ውጭ ወጣ ብያለሁ ስትለኝ በቃ እንደምደውልላት አውቃለሽ ማለት ነው በማለት የሆነ የደስታ ስሜት ነገር እንደ መምጣት እያለ ወይ የኔ ቆንጆ ብርድ ላይ ነሽ ማለት ነው አልኩ ድምፄ ለስለስ አድርጌ ለመጎዝጎዝ እያሰብኩ። ኧረ ችግር የለውም ልብስ ለብሻለሁ አለችኝ በተረጋጋ ሁኔታ። ያው ስልኩን ለማረጋገጥና ደግሞ እንዴት አመሸሽ ለማለት ያክል ነው የደወልኩልሽ። እሺ አመሰግናለሁ። እና ነገ ቤተክርስቲያን ትሄጃለሽ? አዎ ሄዳለሁ። ይህ ሁሉ ስትመልስልኝ ምንም አይነት የመሳቅም ሆነ የተዋዛ አማርኛ አላገኘሁባትም። እኔ የምላቸውን የአማርኛ ቃላት በማፈላለግ በድንገት ነገ ከሰዓት ወደ ውጭ ወጣ አልኳት። ትንሽ እንደ መጠራጠርም እንደ መደንገጥም ቢያደርገኝ እንኳን ውስጤ ወይ አንደበቴ በአማርኛ ቃላት እጥረት ማነስ የሆነ የታየበት ይመስል ተንጠባጠብኩ። ያው ለመጀመሪያ ቀን መግደርደር የሴቶች ሜጀር ስለሆነ አይ ቤት ውስጥ ስራ ስላለኝ አይመቸኝም አለች። እኔም ብሆን በአንዴ እሺ ብትል ነበር የሚገርመኝ። ችግር የለውም በተመቸሽ ቀን ወጣ ብለን መዝናናት እንችላለን እያልኳት በቃ ገቢ ብርድ ላይ አትቆሚ፣ እኔ እንኳን አንሶላ ውስጥ ገብቼ ነው የምወራሽ ስላት እንዴ በዚህ ሰዓት? አዎ የምሰራው ስራ ስለሌለኝ ጋደም ብያለሁ። ሁሌ በጊዜ ነው የምተኛው? አዎ ብዙ ጊዜ አላመሽም። የቤት ልጅ ነህ ማለት ነው? ጨዋታ መጨመር አልኩና በውስጤ ፈገግ ብዬ እንዴ ሁሉም ሰው የቤት ነው እኮ
የዱር ሰው አለ እንዴ? አፏን ገጥማ ይመስለኛል ደከም ያለች ሳቅሳቀችና እንደሱ ማለት እንኳን አይደለም፣ እዚህ ታናናሾቼ ገና ወደ ቤት አልገቡም ብዬ ነው። አንተ ደግሞ ይባስ ብለህ ተኝታኝ ስትለኝ ይሄንን የደራ ወሬ ማቆርፈድ ስላልፈለኩ እንደ መሳቅ እያልኩ በእርግጥ እነሱ እኮ አሁን ላይ የማጥመጃ ጊዜያቸው ስለሆነ መረብ ይዘው ነው የሚንቀሳቀሱት። እኔ ግን የመረቡን ሁኔታ ራሱ አላየሁትም። ማለት አልገባኝም። ያው የወጣትነት እድሜ ላይ ስለሆኑ ፈረንጆቹ ፋየር ኤጅ ይሉታል መሰለኝ፣ እንደዛ ነገር ነው። እኔ ግን ያንን ጊዜ ትንሽ ስላለፍኩት ይመስለኛል። ለዛ ነው በመሀላችን ልዩነት የተፈጠረው። ታዲያ መረቡ ምን ማጥመጃ ነው? አውቃ ያስለፈለፈች መሆኑ ገባኝና በአንድ በኩል ቀን እኔ እንደዛ የባጤ ቋጡን ስቀበጣጥር፣ እሷ ግን አጠርና መጠን ያሉ ቃላትን ብቻ ከአንደበቷ ስትወጣ የነበረችው ልጅ በስልክ ሲሆን ፈታ ያለች መሆኗን በመረዳት ትንሽ ቀለል የሚል ስሜት የተሰማኝ የእርግቧኗ የፌስ ሳቀችብኝ። ምን ነው ትርጉም አሳሳትኩ እንዴ? አረ በፍጹም 9 ከ10 ሰጥቼ ያለው እንዴ ቲቸር። አንዱ ማርክ የተቀነሰብኝ ለምንድን ነው እባክዎትን ምክንያቱን ማወቅ እችላለሁ? አዎ በሚገባ። ሁሌ ሰዎች መረባቸውን ሲጥሉ እርግብ ወይም ማሳን ለማጥመድ ሊሆን ይችላል። ነገር ግን ሁሌ በለስ አይቀናም። ሳያውቁት እባብንም ሊያጠምዱት ስለሚችሉ ሰውየው ጩኸቴን ቀሙኝ ነበር ያለው። እኔም በተራዬ ግራ እንደተጋባ ሰውኝ አልገባኝም። እባብ መሆኑ እየታወቀ ለምን መረባቸውን ይዘረጋሉ አልኳት፣ ተጨማሪ ማብራሪያ እየጠበቅኩ። ቀርቦ ካላዩት አንዳንዴ የእባብ ገላ እንዳሳ ያበራል አለች፣ እርግጠኝነት በተሞላ መልስ አመላለስ። ጠርጥር ከገንፎ ስንጥር አይጠፋ አለች ትልቁ አያቴ ሳቅ እያልኩ። ሳይኮሎጂ የምትማሪው? አይ ሶሺዮሎጂ ነው። በቃ ሰሞኑን ስቀበጣጥር የነበሩት እነዚህ የቃላት ጋጋታዬ በየብልታቸው ተበልተው በየፈርጃቸው ተፈርጀዋል ማለት ነው እያልኩ በውስጤ ዋው ደስ የሚል ፊልድ ነው እያልኩ አድናቆቴን ሳልጨርስ የሆነ የጥሪ ድምፅ ከጀርባዋ ሰማሁና ምን ነው ከቤት እየጠሩሽ ነው ስላት፣ አዎ የራስ ሰዓት ስለደረሰው ነው የሚጠሩኝ ስትል፣ በቃ ግን ነገ ቤተክርስቲያን ሲሄደውልሻለሁ እያልኩ በውስጤ ሌላ ቃላት እየፈለኩ በቻው ደህና ደሪ የነገሱ ይበለን ለሚለው መጣል። እንደዛ ብዬ ስልኩን ከጆሮዬ ላይ በስልክ ውስጥ እያየሁት በሚመስል አስተያየት ስልኩ ላይ ተኩሬ ዘጋሁት። የልጅቷ ሁኔታ ግራ አጋብቶኝ ልክ ገና እንደተዋወቅኳት አዲስ ሰው ሆንኩኝ እንዴ። ደጋግሜ ስቃለሁ። ድሮም ጅሉኒ የዩኒቨርሲቲ ተማሪ ነኝ ስትል መጠርጠር የለብኝም። ገና ለገና ባየዋት ውጪ ገዝታ ብቻ እሷን ፈረጁ። ከጅልም ጅል እያልኩ ንግግሯ ሁሉ ዳግም ጆሮ ላይ ያቃጭልብኛል። የት ሆናና እንዴት እየተቀሰለሰች ልታወራኝ እንደምችል የማላቀውን ግቢያቸውን በራሴው መንገድ በዝነ ልቦና እየሳልኩ ሳለው እንቅልፍ አሸለበኝ። አሁን ላይ ከሳምሪ ጋር ያለን ግንኙነት ጠንከር እያለ ይመስላል። እንደውም አንዳንዴ ስልክ ራሱ እየተደወለልኝ ነው። አንድ ቀን እንደምንም ብላ ጊዜዋን አጣባ ከቤተ ክርስቲያን ውጭ ወጣ ብለን እንድንዝናና ጠየቅኳት። ዛሬ እግዚአብሔር ምድር ላይ ወርዷል ያለ ማንገራገር እሺ አለች። እኔም ጣደፍ አልኩና በቃ ነገ ማክሰኞ 10 ሰዓት ላይ መችሻል? አይ መችኛል አለችኝ። እንዴ ያቺ በስራ ባተል የነበረችው ልጅ አስቀድማ ያመቻቸች ይመስል ይመችኛል አለች ብዬ ተገረምኩ።
እሺ አልኩና ከተወሰነ ዓመታት ጀምሮ በፍቼ ከተማ ውስጥ ታዋቂነትን ያተረፈው የአቶ አሰግድ ጎሹ ንብረት የሆነ ሰላሌ ሪዞርት ሆቴልን አስቤ እዛ ይመችሻል አልኩ ድምጼን በመቀነስ ይርቀኛል እንዳትል በመፍራት እሺ ይሁን ችግር የለውም እመጣለሁ አለች የሆነ ነገር ቅር ያላት በመስሉ ነው ማለት ያከደበረሽ እታች ኮማንዶ ሌሎች ሞቴሎች ስላሉ እዛ መሆን ይችላል እኔ ትንሽ እዛ ሰው ስለሚበዛ ብዬ ነው አረ ችግር የለውም ካሁን በፊት እዛ ሆቴል በሆነ ሰርግ ፕሮግራም ይጃለሁ ብላ እሺታዋን በተገቢው መንገድ አረጋግጠችልኝ ግብዣዬን ስለተቀበልሽኝ አመሰግናለሁ በማለት ስልኩን ዘጋው ፍቼ ከተማ የአየር ጸባይ ወደ ደጋነት ያመዝናል እኔ ግን ያለ ምንም ምክንያት ታጥቤ ዛሬ ማክሰኞ ስለሆነ ብቻ ገላይን በቀዝቃዛ ውሃ ከምሳ በፊት ታጠብኩ በጣም ደስ የሚል አጋጣሚ ሁሉም የቤተሰብ አባላት ከቤት ውጡ የተባሉ ይመስል ምሳ በልተው በየፊናቸው ተበታትነዋል ያለ ማንም ከልካይ ያለ ማንም የግርግዳውን መስታወት በግላጭ አገኘሁት አሉኝ ያልኳቸው ልብሶቼን በሙሉ በመውጣትና ከመልኬ ጋር በጣም ተቀራራቢ ሆነው መልኬን አጉልቶ ያወጣል ብዬ ያሰብኩትን በመምረጥ ቀይሬ ለበስኩ ሁሌ የምወዳትና ምርጥ ጠረን ያላትን ፎግ ዲዮድራንት በጀርባዬ ራሱ ሳይቀረኝ ነፈውና እኔም እንደሌሎቹ ከቤት ወጣሁ ባጃጅ ተራ ድረስ ሲሄድ ጫማዬ አቧራ እንዳይነካው ለጥንቃቄ በማለት ከወትሮ ያረማመድ ስታይሌን ቀይሬ ምርጥ ጉረኛ መስያለሁ አሁን ማንም ሰው ስራዬ ብሎ ቢያየኝ ራሱ እኔ ግን ቼጋ አደርጋቸው የማስበው ነገር ቢኖር ሰላሌ ሪዞርት ሆቴል ሄጄ ምንም ነገሮችን በማውራት ማሳመን የምችልበትን የልጅቷን ያመለካከትና ያሳሰብ ደረጃ ጥናት ላይ ስለሆንኩ እንደደረስኩ የሞላ ባጃጅ ባገኝ እንኳን ሰዎቹ ዞር ብሎ አዩኝ በቃ ሄደ ድረንት ነው እሱን የሳባቸው ግን ማስክ አድርገዋል እንዲሸተታቸው እያልኩ ትንሽ ኮስተር እንደማለት ብዬ ቁጭ አልኩ ሆቴሉ በር ላይ ደረስኩ ውጪ ልቀመጥ ወይስ ለብቻ ያለች ትንሿ ክፍል አየለም እዚሁ መሀል ላይ ያለው ትልቁ ቤት ልግባ በማለት የኮን ቅርጽ ወዳለው ትልቁ ቤት ገባው የሆቴሉ ውስጠኛው ክፍል የመቀመጫዎቹ አስተያየም በባህላዊ መንገድ የተሰሩ በሚመስሉ መልኩ የተለያዩ የሰዎች ስዕል የተቀረጸባቸው ባህላዊ ገጠር ሰዎች የሚሰሯቸው ወንበር ወይም መቀመጫ ናቸው እኔም አንዱን ወንበር በመሳብ ጥግ አካባቢ ተቀመጥኩ ቀና ብዬ ሳይ አንዲት የደስደስ ከፊቷ ላይ የሚነበብባት ወጣት ወደኔ መታ ትህትና በተሞላበት መንገድ ምን ልታዘዝ ጠይቀች በርግጥ ለአልኮል መጠጦችን ብዛም ደፋር ነገር አይደለውም ቢሆንም ሆቴል ገብቶ ዝም ብሎ መቀመጥ ያው አስነዋሪ ነገር ስለሚሆንብኝ ቢራዘዝኩ ሰዓቴን ስመለከት ገና 9:05 ይላል እንዴ በጣም ፈጥኛለሁ ማለት ነው አልኩና ራሴኑ ታዘብኩት ጊዜው ሳላስበው እንዲሄድልኝ በማለት የሆቴሉ ጣሪያ መደርደሪያ ወንበሮቹና ሌሎቹ ነገሮች እያየውና እያደነኩ ሳለ ድንገት ስልኬ ጮኸች ሳምብሪን አደስ አለ ሄሎ ሳምብሪ ስላት በር ላይ ነኝና እሺ መጣሁ አልኩና ሮጬ ወደ ሽንት ቤት ሄድኩ ሽንት መሽኛው አካባቢ ያለው መስታወት ላይ ፊቴና የታረገ ይወጣልኩ ልክ እንዳየዋት ቀስ በቀስ ቀስሜ ሲሰበር ይታወቀኛል ብቻ ላለማስፎገር ብዬ አርቲፊሻል ፈገግታ ቸርኳት መቼም ኮሮና ቢሆንም በትከሻ ትንሽ ገጀት አድርጌ ትከሻዋን አቀፍ እንደማድረግ ብዬ ወደ ውስጥ ገባን እኔ እንደዛ ያንን ሁሉ ልብስ ስቀያየርና መስታወት በኪሴ መያዝ እስኪ ቀረኝ ድረስ ተሽሙኝ ስመጣ እሷ ግን ያቺ ያኔ ለመጀመሪያ ቀን ያየዋት ዕለት የለበሰቻትን ሽብሽብ ነጠላ ብቻ ግራ ገብቶኛል
እዚህ ሀገር ሰዎች ሆቴሎች ሲቀጣጠሩ ነጠላ ለብሰው ነው እንዴ የሚመጡት? ወይስ እግረ መንገዷን ቤተክርስቲያን ለመሳለም ነው? አይሆንም። ዳግመኛ የነፋር ለመምሰል እየሞከረች ነው እያልኩ ነገሮች እየተምታቱብኝ ቅድም ወደ ነበርኩበት ወንበር አካባቢ ይዣት አንዷን ወንበር ሳብ አድርጌላት እንድትቀመጥ ጋበዝኳት። እኔም ከፊት ለፊቷ የጠረጴዛውን ማጠር ለእኔ እንደ መልካም አጋጣሚ በመጠቀም ሁለቱን ክርኒን ተጭኜ አገጬን በእጆች የደገፍ አድርጌ አይኗን እያዩት በጣም ይቅርታ ቀድሜሽ መምጣት አልነበረብኝም፣ አብረን በባጃጅ መምጣት ነበረብን ስላት ኧረ ችግር የለውም ሀገር አይደል እንዴ አለች፣ አንገቷ እንደማቀርቀር እያለች። መክሰስ የሆነ ነገር እንብላ አልኳት ተለሳልሽ። ኧረ አያስፈልግም፣ እኔ ቅርብ ጊዜ ነው ተጠቅሜ የወጣሁት፣ አያስፈልገኝም። አንተ ግን ከፈለግ ፍላጎትን መጫን አልፈልግም ብላ አለች ግንባሯን እያሻሸች። እንዴ ለምን ብቻዬን እበላለሁ? ከበላንማ አብረን ነው እንጂ ባይሆን አትክልት ነገር እንዘዝ። በፍጹም አያስፈልግም አለች ግንባሯ እንደ ማኮሳተር እያለች። እንግዲህ ጨክናለች አልኩና በውስጤ በሷ ሊያሻግር ያስተናጋጇን በምልክት ጠራውና ታዘዣት አልኩኝ በእጆቼ ወደ ሳምሪ እያመላከትኩ። ያቺ የፈገግታ ንግስት የሆነች ልጅ እጆቿን ወደ ኋላ አድርጋ ምን ልታዘዝ አለች፣ ድምጿን ለስለሳ አድርጋ። ሳምሪ በፍጥነት ለስላሳ አለች። እንዴ ሳምሪ አልኮል ነገር አስሞክሪም? አይ አይሆንም፣ ለስላሳ ነው የምፈልገው፣ ስፕራይት ይሆንልኝ ብላ ሀሳቧን በስፕራይት ላይ ስታሳርፍ እኔ ቅድም የጀመርኩትን የቢራ ዘር ደግሜ ያዘዝኩ። ፊቴን ወደ እሷ መለስ አድርጌ ተጫዋች ብዬ እንደ ልማድ የባጤ ቋጡን መቀበጣጠር ቀጠልኩ። ብዙ ባወራ ቁጥር ብዙ እኔ እራሱ ደግሜ ማሰብ የማልችላቸውን ነገሮች ሊያመልጡኝ ስለሚችሉ ከወሬ ራሴን ገታ እያደረግኩ እሷ የምታወራበትን መንገድ እያፈላለኩ በደንብ አስወራኋት። በመጠኑም ቢሆን የሰሞኑንና የዛሬውን ደማምሬ ስለ እሷ ትንሽ ነገር ያወቅኩ ይመስለኛል። ጨዋታችን እየደራ መጣ። የዛሬው ቀጠሮ ቢያንስ የሆነ ነገር ማድረግ አለብኝ ብዬ አሰብኩ። ልክ የሆነ ነገር ሳስብ ትንፋሽን ከመጀመሪያው ቀን ልቤን አፈነፈን ያደርገኝ ጀመር። የቀረችውን ጭላንጭል ቢራ በአንድ ትንፋሽ ጭልጥ አድርጌ ወጣው ብዬ ምንም ሳይመጣብኝ ወደ ሽንት ቤት ሄድኩ። አንዴ በመስታወት ፊቴን ትኩር ብዬ እያየሁት በረዥሙ ሁለቴ ተነፈስኩ። ኮስተር ብዬ ሴት ልጅ መጠየቅ ምን ያስፈራል? ምን ነው ሌሎች ወንዶች እንደ ቀልድ በአስፓልት ላይ ወክ እያረጉ አይደል የሚጠይቁት? የኔ መንቦቅቦቅ ምን ይሉታል? ወይ ሻል እዚያ አምቢ ለዛ ነው የምትለኝ? በቃ ደግሞ ምንም ጓደኛ እንደሌላት በተለመደው ቅኔዋን ነግራኛለች። ባትፈልገኝ ዶሮ መቼም እዚህ ድረስ አትመጣም አልኩና እንደውም ኩራት ቢጤ የተሰማኝ ወጥቼ መቆየቴን ሳቅ ውሃ ነገር እጆቼን አስነክቼ ራሴ እንደ ማሻሸት እያልኩ ወደ ውስጥ ገባሁ። በጣም ይቅርታ ትቼሽ ጠፋሁ አይደል? ኧረ ችግር የለውም፣ ግን ሳላስፈቅድ በድንገት ነው ከቤት የወጣሁት። እንሂድ ይብቃን፣ ባይሆን ሌላ ቀን መጣልን። እንዴ ከመጣሽ ገና 30 ደቂቃ እንኳን አልሆነም። አልተመቸዋትም ማለት ነው እንዴ? ሸውዳቸው ትንሽ መቆየት እንኳን አችልም እንዴ? ምንድን ነው? አዎ ድሮም እኔ በማላቀው የሰው ዓለም ውስጥ ገብቼ ራሴን ለመቀየር የማስበው ዝም ብዬ ነው። ይህ ዓለም የኔ አይደለም። ዝም ብዬ ነው በባዶ ሜዳ የሌለ የተስፋ እንጀራ ለመጋገር መሞክረው። ጭንቀቴ ለሲው ነበር። አሁን ብጠይቃት በፍጹም እሺ ልትለኝ አትችልም እያልኩ አይኔን አፍጥጬ ስቀር ተሪ አልሰማኝም እንዴ ብላ ከሀሳቤ ስታነቃኝ ይቅርታ አሁን እኮ ወደ ሽንት ቤት ስሄድ የሆነ ስልክ ረብሾኝ ነው አልኩኝ። መዋሸትና ማስመሰል ከተወሰነ ጊዜያት ወዲህ እየተዋጣልኝ ነው።
ትንሽ ብንቆይ እሸኝሻለሁ። ከቤት ስወጣ ነጠላ የለበስኩት ቤተሰብ ለመሸወድ ነው እና የኔ ነጠላ ለብሶ እዚህ መምጣት እንደደበረ ይገባኛል። ብዙ ጊዜ እኮ እኛ ሴቶች በቤተሰብ ውስጥ ልክ እንደ ወንዶች ወጣ ብለን እንድንዝናና አይፈቀድልንም። ይህን ደግሞ አንተም ታውቃለህ። ለዛ ነው እሺ ይቅርታ አለች የሆነ የልምምት ቃል በሚመስል አኳኋን። ፊቴ ላይ ሁሉም ነገር የሚነበቡ ግን ለምንድን ነው? ሌላውስ ነገር ሳስመስል ስሜን ለምንስ መደበቅ አልቻልኩም? በማለት በራሴ ተናደድኩና ለወሬው ያክል ኧረ አልደበረኝም፣ ነጠላ ልብስ አይደል እንዴ? አንቺ ከተመቸሽ የፈለግሽው ነገር መልበስ ትችያለሽ አልኩ። የቀድሞ የመከፋት ስሜቴን አሁን ላይ ለማስተባበል እየሞከርኩ፣ ብዙ የሚያስጨንቁሽ ከሆነ መሄድ እንችላለን፣ እንደውም በዚሁ ገብርኤል ቤተክርስቲያን ተሳልመን እንሄዳለን አልኩኝ። ነጠላ መልበሷ አሽሙር እንዳይሆንብኝ እየፈራሁ እሺ ችግር የለውም እንሄዳለን አለች ደስ እያላት። አስተናጋጇን በምልክት ከጠራዋት በኋላ ሂሳብ እንድትቀበል ነገርኳት። እሺ ብላኝ ጠረጴዛችን ላይ እጅ ቦርሳ የምትመስል ነገር ቁጭ አርጋ ሄደች። እኔም የተቀመጠውን የመጠጥ ዋጋ አየውና ዛሬ ላይ ለምንም አገልግሎቶች የማልጠቀማቸው እንደው ለወጉ ያስኳቸውን ብዙ የብር ኖቶች ከኪስ የወጣውና 5 ብር መልስ እንዳለኝ እያወቅኩ ጠይቅ ይህን ሳስብ በማኮኮብ ላይ ያለች ሴት ከፊቴ ቁጭ ስላለች ሰጥቼ የማላቀውን 5 ብር ቲፕ በመተው ተነስተን ከሆቴል ወጣን። አሁን ካለንበት በግምት ገብርኤል ቤተክርስቲያን ድረስ ወደ 2 ኪሎ ሜትር ያህል ይቀረናል። በዚህ መሃል ጎበዝ ለሆነ ሰው በጣም ብዙ ነገሮች መውራት የሚችልበት አጋጣሚ ነው። እኔም አጋጣሚውን ለመጠቀም ከየት ልጀምር እያልኩ ሳስብ በድንገት ያለምንም የማሟሟቂያ ወሬ የሴት ጓደኛ አለች እንዴ አለች እንደ መሳቅ እያለች። ይህ ደረቅ ጥያቄ በድንገት የከፈተልኝ ይመስል ራሴን ዞር አደረገኝና እንደ መርበትበት እያልኩ የለኝ አልኩ በስስት እያየኋት። ሲያዩት አይናፋር ከመምሰሏ ውጪ ከኔ 10 እጥፍ ማለት በሚያስችለኝ መልኩ እሷ ነገሮችን ለማወቅና ድንገተኛ ጥያቄ ለመጠየቅ ደፋር ነች። በቆረጣ እያየችኝ ትንሽ ፈገግ ካለች በኋላ እንዴት እስካሁን ድረስ የለም ወይስ ስለያታችሁ ነው? አይ ከመጀመሪያ ጀምሮ ሴት ጓደኛ የለኝ። በጣም ይገርማል። ምኑ? አይ ዩኒቨርሲቲ ጨርሶ ስራ እስከሚያስ ድረስ ስትደርስ ምንም የፍቅር ጓደኛ ለመኖሩ ገርሞኝ ነው። ይሄ ይገርማል። አንድ ሰው ቆራጥና የራሱ የሆነ ጥብቅ ውሳኔ ካለ የፈለገውን ያህል ጊዜ መቆየት ይችላል እኮ አልኩና ፊቴን እንደ ማኮሳተር አድርጌ ቆይ አንቺ በእኔ ያለ መኖር የተገረምሽው አንቺ የፍቅር ጓደኛ አለሽ ማለት ነው አልኳት። ስፈራ ስችር አጋጣሚውን ለመጠቀም ነበረኝ ግን አሁን ላይ ብላ ድምጿን ቀስቀስ አርጋ ዝም ስትል ልቤን ለማንጠልጠል ፈልጋ እንደሆነ ገባኝና አሁን ላይ አልኩ የምትለውን ለመስማት ሰፍ እያልኩ። ብዙ ነገር በውስጧ ያመቀሽ በሚመስል ሁኔታ ተለያይተናል አለችኝ። እኔም ውስጥ ደስ እያለው ቢሆንም እንኳን አዛይ ለመምሰል ምናምን ተፈጠረ ለምንስ ተለያያችሁ በማለት አከታተልኩባት። አይ በቃ እንዲሁ አለመግባባቶች ተፈጥረው በማለት ጥያቄ እንደበስበስ ለማድረግ ሞከረች። ሴቶች በድብቅነታቸው ወንዶች ደግሞ በመርማሪነት የተካነ ስለሆንን አንቺ ታመጪው አንቺ ታሮጪው ነውና ነገሩን በቀላሉ ልፋታ ስላልፈለኩ አለመግባባት ስትይ መጀመሪያ ጓደኛዎች ስትሆኑ ሳትግባቡ ነበር ማለት ነው አልኳት። አይ እንደሱ ማለት አይደለም
እያደርሰው ባህሪያችን ምንም አልጣጣም አለ። ፍላጎታችን ምኞታችን ላይ የቅል ሆነ። ሰዎች ብዙ ጊዜ ትክክለኛው ማንነታቸውን ደብቀው አርቲፊሻል ባህሪ እንደ ሽፋን በመጠቀም ሰውን ይቀርባሉ። የሰውን ባህሪ ለማወቅ ብዙ ጊዜያት ሊፈጅብህ ይችላል በማለት ስለ ሰው ልጅ መልካምና መጥፎ ባህሪያት መዘርዘሩን ተያዘችው። እኔ ግን እሷን ማድመጡን እየቀነስኩ የራሴን የሰውኛ ማንነት ማመዛዘን ጀመርኩ። እኔ ግን ስለ ማንነቴ ማውራት ከልቤ ነበር። እስካሁን ምንም ነገር አልዋሸኋት እና አሁን ይህንን የምታወራኝ ሞኝን እባብ ሁለት የነደፈው የሚባለው ታሪክ የሚፈጸምበት መስሏት የማስጠንቀቂያ የቃላት ትንታኔ መሆኑ ነው። እኔ ታዲያ በሷ ታሪክ ውስጥ ምን ቦታ ነው ያለኝ? ምን አይነት ማሞ ሌላ መታወቂያው ሌላ በማለት በራሴ እውነተኛነት ማንነት እየቆራው በሀሳቧ ማል ጣልቃ በመግባት እና ሰው ሁሉ አንድ ነው ብለሽ ታምኛለሽ? ትገምቻለሽ? ድንገት ከውስጥ የመጣኝ ንዴት ጥያቄ ነበር። በእርግጥ ከጣጣት እንደሚበልጥ ሁሉ ሰው ከሰው ይለያል። በአንድ አልፈረጀውም። አንድ የሚያደርጋቸው ሁሉም በስላሴ አምሳያ መፈጠራቸው ነው ስትል ትንሽ የእፎይታ ስሜት ተሰማኝ። ምክንያቱም ከቀድሞ ወዳጇ ጋር አብራ እኔን ባለመጨፍጨፏ። ከዛ ብልጥ መጫወት ፈለግኩና ታዲያ አሁን ስለ ራስሽ ያለው አመለካከት ምንድን ነው? ስለ ራሴ ስትለኝ ምን? አይ ለወንድ ልጅ ያልሽ አመለካከት ማለት የምርጫሽ ሁኔታ ማለቴ ነው። ትንሽ ኮስተር እንደማለት ብላ አልገባኝም አለች። ፈገግ ለማለት እየሞከርኩ ውጫዊ ውበት ወይስ ውስጣዊ ውበት ስላት እሱ ደግሞ ምንድን ነው አለች እንደማቀርቀር እያለች። ትንሽ ራሴን ዘና እንደማድረግ እየሞከርኩ ሁለቱን እጆቼን ተራ በተራ እያፈራረኩ አይ አንዳንድ ሴቶች ስለ ወንድ ልጅ ምርጫቸውን ሲያስቀምጡ ተክለ ሰውነቱ ያማረ ወንዳ ወንድ ቢጤ ደም ግባቱ ያማረና ሲታይ ግርማ ሞገስ ያለው ሲሉ፣ ሌሎች ደግሞ እኔ በመልክና ቁመና አላምንም፣ ዋና ውስጣዊ ውበቱ ነው፣ ለሴት ልጅ አሳቢነቱ ፈራ እግዚአብሔር ያደረበትና ምናምን ሲሉ ይደመጣሉ። አንቺ ታዲያ ከሁለት የትኛውን ትመርጫለሽ አልኳት በቆረጣ አይን አስተያየት እያየዋት። እኔ እንጃ የእሷ መልስ ነበር እንደ መሳቅ እያልኩ እሺ አንቺን ከነዚህ ሰዎች በየትኛውን መድብሽ? ከሁለቱም አይደለም የባሰ አታምጣ። እሺ ማስቸገር ካልሆነብኝ አንቺ መስማት እንችላለን። ለምን? አይ እኔ ሴቶችን በሁለት መንገድ መፈረጄን ትቼ ወደ 3 እንዳሻሽል ብዬ ነው። የፌስ ሳቅ ሳኩኝ። ችግር የለውም ገና ብዙ ቀናት ስላሉን ወደፊት እነግርሃለሁ ብላ ውይይታችን እንደመደመችው። እሺ ትነግሪኛለሽ፣ ግን ሁለቱንም በማጣመር መናገር አይቻልም። ለምን ሲባል አይ ሁለቱንም የያዘ በፍጥረት ዓለም ውስጥ የለም ብዬ ነው። እንዴ ለምን የለም? ፈጣሪ ሲፈጥር ሁሉ አሟልቶ ስንቱን ፈጥሯል። እሱንማ እንደዚህ ማለት አትችልም አለች በሙሉ ልብነት። የሆነ የቅሬታ ስሜት የተሰማኝ እንዲመስላት ራሴን ወደ ግራና ቀኝ እያዘዋወርኩ ድምፄን ቀነስ በማድረግ እሱማ ይኖራል፣ የፈጣሪ ፍጥረት እኮ ብዙ ነው አልኳት። አዎ ፈጣሪ ሰውን ለመልካም ነገርና ከመላእክት አስበልጦ በአምሳያ የፈጠረንን እኛ ሰዎች ስንባል ግን ፈጣሪ ለምን እንደፈጠረና መክሊታችን እንኳን ምን እንደሆነ ሳናቅ ፈጣሪን እያስቀየም ነው በዚህ ምድር ላይ እንኖራለን አለችኝ። ከስብከት ያልተናነሰ መንፈሳዊ ትንታኔዋን ቀጠለች። እኔ ግን አሁን ላይ መጽሐፍ ቅዱስ ጥናት አልነበረም የምፈልገው፣ እሷን ለማስደሰት ስል ብቻ አዎ እያልኩ የምትናገራቸውን ቃላት አጠናክርላት ጀመርኩ። መድረሳችን አይቀርምና ገብርኤል ቤተ ክርስቲያን መግቢያ መውጫው በር ላይ ደረስን። እሷ በሴቶች እኔ ደግሞ በወንዶች በር ለመሳለም ግቢ ውስጥ ተለያየን።
ብዙ ጊዜ ቤተ ክርስቲያን አባታችን ሆይ የሚለው ጸሎት ብቻ እንደተገባደደ ሰው ሳይደርስ የነበረው ዛሬ ግን እኔ ራሱ ተመልሼ ማስታወስ የማልችላቸውን ጸሎቶች ተንበርክኬ ያደርስ ነበር። ትንሽ ትዝ የሚል ነገር ቢኖር የልመናና የተማጽኖ ጸሎቶች ነበሩ። ጸሎታችን በየፊናችን ጨርሰን መውጫ በር ላይ በመገናኘት ተያይዘን ወደ ቤታችን ነጎድን። በመሸ ቁጥር ስልክ ማውራት ልክ እንደ ሱስ አባዜው ተጠናውቶኛል። በቆሜ የእሷ ግዞተኛ ሳልሆን አልቀረውም። እሷ ግን ስለ እኔ ምን እያሰበች እንደሆነ ፈጣሪ ብቻ ነው የሚያውቀው። እኔ እሷን ባገኘው ቁጥር እንዳታቅብኝ ስሜቴን ለመደበቅ ሞክር ነበር። ነገር ግን ብዙም ውጤታማ እየሆንኩ አይመስለኝም። በነገሮች መሃል ትንሽ እንደ መኩራት ያደርጋት ነበር። እንደውም አንድ ቀን በአስፋልት ማን ከሆነ ወንድ ልጅ ጋር አንድ ጃንጥላ ለሁለት ተጋርተው በአጠገቤ ሲያልፉ ባላየ ስታልፈኝ ብግን ብዬ ከኋላቸው ለመከተል ፈልጌ ራሴን ገዝቼው የቀረውበት ቀን ራሱ ነበር። እሷን ባየው ቁጥር ያ ወንድ ልጅ ድቅን እያለብኝ ይቸገራሉ። ዛሬ ቀኑ መስከረም 16 ነው። እናም ደመራ በዓል የሚከበርበት ቀን። ስልኬን አነሳውና ወደ ሳምሪ ደወልኩ። በግምት እድሜዎቹ 10 አካባቢ የሚጠጋ ትንሽ ልጅ ቀጠን ባለ ድምፅ ሳምሪ የለችም አለኝ፣ ማንነቴን ሳይረዳ። እሺ ስትመጣ ደውይልኝ በላስ። ማን አንተ? አታውቀኝም፣ ለሷ ብቻ ንገራት እሺ አልኩና ስልኩን ዘጋሁት። ከትንሽ ሰዓታት በኋላ አላስችል ብሎኝ እኔው ራሴ መልሼ ደወልኩ። ዘግይታም ቢሆን ስልኩን አነሳችው። ሄሎ ሳምሪ፣ ሰላም ነው? ምነው ሳትደውይልኝ? መልእክት አልደረሰሽም? ውይ ይቅርታ አልተመቸኝም ነበር ስትለኝ ቀስቀስ ባለ ድምፅ እሺ ችግር የለውም፣ ወደ ደመራ ቦታ ትሄጃለሽ? አላወኩም። ምን ነው? የምትሄጅ ከሆነ አብረን እንድንሄድ ነው። ከሄድኩ ደውልልሃለሁ ብላ በትንሹም ቢሆን ተስፋ ነገር ሰታኝ ስልኩን ዘጋችሁ። ልክ ወደ 11 ሰዓት አካባቢ ደወለች። በጣም ደስ አለኝ። በዛ ሰዓት ከሰፈር ልጆች ጋር ነበርኩኝና ትንሽ ፈንጠር ብዬ ስልኩን ለማንሳት ሞከርኩ። ምን ነው አታነሳ? ስልኩን ጣልከው እንዴ አለች ሰላምታዋን ትታ። እንደ መደናበር እያልኩ ኧረ አልጣልኩትም፣ ይኸው ስልኩን ይዤዋለሁ አልኩኝ። ሞኝ የሆነ መልስ ነገር። ለማንኛውም አሁን ከመዘምራን ጋር ለመሄድ ከቤት እየወጣው ነው። የት እንገናኝ? አንቺ ደስ ያለሽ ቦታ። እሺ ዩኒቨርሲቲ በር አካባቢ እንገናኝ። እሺ ይመቸኛል ብዬ ስልኩን ስዘጋው እነዛ ቅድም አብሬያቸው ሰውሬ የነበርኩ ልጆችን ቻው ሳልል ጉዞ ወደ ስላሴ ዩኒቨርሲቲ፣ አዎ ወደዛ ቀን ነው። በሩ ጋር ደርሼ ትንሽ እንደቆየው ከወትሮ አለባበስ ለየት ያለ ጥቁር አጭር ሚኒ ከላይ የተለመደው ነጭ ነጠላ ደርባ አጠገቤ ደርሳ እስክትነካኝ ድረስ እሷ መሆኗን አላወቅኩም ነበር። ትንሽ ደንገጥ አልኩ። ምክንያቱም ሰላሌ ፍቼ ከተማ ውስጥ የደመራና ጥምቀት በዓል የሚከበረው በልዩ ስሙ መንጠራ ተብሎ የሚጠራ ቦታ ሲሆን አካባቢው ላይ ያለው ቅዝቃዜ ይሄ ነው ብሎ ለመግለጽ ቃላት የለኝም። ታዲያ ሳምሪ ይሄን እያወቀች ያለባበሷ ምንድን ነው? ግራ አጋብቶኛል። በእርግጥ ያለባበስ ምርጫዋን ወድጄዋለሁ። ሰላምታ በትንሹም ቢሆን ተለዋውጠን ጎን ለጎን በመሆን ከመዘምራን ኋላ ሆነን ወደ ደመራ ቦታ አመራን። ወደ ቦታው ስንደርስ ቦታው በነጭ ለባሽ ምእመናን የተሞላ ነበርና እኛም ወደ አንዱ ጥግ ሆነን ስነ ስርዓቱን ለመታደም ቆም አልን። ጎኗ በመቆሜ የሆነ የኩራት መንፈስ እየተሰማኝ ነው። እዚህ አካባቢ የደመራ በዓል ሳከብር በአቅራቢያ ያለ ሰላሌ ዩኒቨርሲቲ ሳይመሰረት ነበርና ከብዙ ዓመታት በኋላ ደመራን እያከበርኩ መሆኔን በጆሮዬ ሹክ አሉ። አይ ጥሩ ነው፣ አሁንም በሆነ አጋጣሚ መሆን አለበት እያከበርክ ያለው አለችኝ እንደ ማፌዝ እያለች።
አዎ በአንቺ ምክንያት ነው ብዬ መልስላት እንዴት ደስ ባለኝ። ግን እንደ መሽኮርመም እያልኩ አዎ ይሄ አጋጣሚ እግዚአብሔር ፍቃድ ነው ስላት የቆመችበት እግሯ ይዛል ይመስል በግራ እጇ ጀርባዬ ላይ ኮቴን ጭምድድ አርጋ ደገፍ እንደማለት ስትል የሆነ የሚል ድምፅ ስክ ብሎ ከውስጤ ሲወጣ ይታወቀኛል። ጀርባዬ ዝም ብሎ የሆነ ነገር የሚነዝረኝም ይመስለኛል። አእምሮዬም በሙሉ ትኩረቱን ጀርባዬ ላይ አድርጓል። በወጣው ይውጣ ብዬ እኔም የደከመው ለመምሰል ቀኝ እጄን በማጅራቷ ላይ በፀጉሯ ስር አሳልፌ ትከሻዋን እንደማቀፍ አደረግኩ። ካህኑ ስለ ደመራ በዓል በአማርኛና በኦሮምኛ ቋንቋዎች እያፈራረቁ ለሁለቱም ቋንቋ ተናጋሪዎች ለማስረዳት ጥረት እያደረጉ ነው። እኔ ግን ስብከታቸውን ረዘም እንዲያደርጉና ደመራ የመለኮሻው ሰዓት እንዲርቅ ፈጣሪን እየተማጸንኩ ነው። በሰውነቴ ውስጥ እየተሯሯጠ ያለው ኤሌክትሪክ ሞለኪውሎች እንዲጠፉብኝ አልፈለኩም ነበር። መቼስ የመጣንበት ዋና ነገር የደመራ በዓልን ለማክበር ነው። ደመራው ተለኮሰ። እኛም የቆምንበት አካባቢ ወደ ነፋስ አቅጣጫ ስለነበር የእሳት ወላፈንና ቃንቄ ወደ እኛ እየመጣ ላስቆም ስላለን እየተቻኮልን ከቦታው ራቃልን። ባጠገቡ የሚያልፈው አስፓልት ጠርዝ ላይ ቆምን፣ የደመራው እሳት እስኪ ከስም ድረስ ለመመልከት። ሰዓቱ በጣም እየመሸ ነው። አረ እንሂድ ማየቱ ይብቃን አለች ልመና በሚመስል አኳኋን። በናስ ትንሽ እንቆይ፣ የእሳቱ ነበልባል በጣም ያምራል ከርቀት። እኔ ከዚህ ሰዓት ድረስ አምሽቼ አላቅም። እሺ በቃ እንሂድ በማለት ወደ ሰፈራችን ቅድም አምሮብን እንደቆምነው ተያይዘን ጎን ለጎን ሄድን። ቻው ብዬ ስሰናበታት መቼም የኮሮና ነገር ከበፊቱ አሁን ላይ ያለንበት ሁኔታን ብዛም ስላልሆነ እንደምንም ብዬ ከብርሃን በፈጠነ ፍጥነት አንገቷ ስር በሚያጠግብ መልኩ ውሳ አደረኳት። ከውስጤ የወጣው የትንፋሽ ሙቀት ወደ ውስጧ ሲገባ ይታወቀኛል እና በትከሻዋ ቁልፍ አረገችኝ። ቀና ብላ አይታርጋኝ ፍርሃት አይሉት እፍረት ደናደር እንኳን ሳትለኝ እዛው እንደ ቆምኩ ትታኝ ግብስ አለች። ቆይ በስማት ምን ችግር አለው? ይህ ኃጢአት ነው እንዴ? ያደለው ከንፈር ይስማል። እኔ ግን እኔ ነኝ አሁን ወንድ የወንድ አልጫ ሁሌ ሳያት ለምንድን ነው ብርክ ብርክ የሚለኝ በማለት ተናድጄ በፍጥነት እየተራመድኩ ወደ ቤት ገባው። የራስ ሰዓት እስኪደርስ ወደ መኝታ ክፍል ገብቼ በጀርባዬ ተዘረርኩ። ንዴቴ ሳይበርድ ሳላስበው ስልኬ ከሱሪ ኪሴ ውስጥ እሪ ብላጮች። ማንሳቷም ላይ ቢደብረኝም እንኳን ቀስ ብዬ ከኪሴ አውጥቻት ሳየው ደዋያ ሳምሪ ነበረች። በቶሎ ከተኛውበት ብድግ አልኩና ስልኩን አይኑን እያየሁት በቃ አሁን ስትረጋጋ ልትሰድበኝ ነው፣ ምንም አማራጭ የለኝም፣ በራቴ ፋንታ ስድብ ልከናነብ ነው አልኩና በፍርሃት ስልኩን አንስቼ ሄሎ አልኩኝ። አቤት ገባ በለሰለሰ ድምፅ። አላመንኩም ደንግጬ ስላት አቤት ገብታል እንዴ? ሳናስበው ትንሽ አመሸን። አዎ ገብቻለሁ፣ ቤት ነኝ። አንቺስ አመሸሽ ብለው ተቆጡሽ እንዴ አልኳት። የሆነ የደስታ ስሜት እያጀበኝ አይ አልተቆጡኝም፣ ደመራው ከመሸ መለኮሱ ስለሚያውቁ ምንም አላሉኝም። የሰፈር ልጆችም ገና አልገቡም። ያ ሁሉ ብስጭትና ንዴት ከሌላ ገለል ብሎልኝ ጭራሽ ፈገግ እያልኩ በሱ አውሪነት በእኔ አድማጭነት እንደ ተሳሳቅን የምሽት ወሬያችንን ጨርሰን በስልክ እንደተለመደው ቻው ተባብለን ተሰነባበትን። አሁን ላይ ትንሽ ተስፋ የሚሰጥ ነገር ብልጭ ያለ ይመስላል። እያደረጉኝ ያለሁት እንቅስቃሴዎችን መክታት እንደሌለብኝ በማመን የደስታ ስሜት እየተሰማኝ ራቴን ድብን አድርጌ በመብላት ሞቅ ያለ እንቅልፍ አሸለበኝ። ከቀን ወደ ቀን ግንኙነታችን እየጠበቀ መጣ። ሁሉም የዩኒቨርሲቲ ተማሪዎቻቸውን በየተራ መጥራት ጀመሩ። የደብረ ብርሃን ዩኒቨርሲቲ የድርሻውን ተወጣ። ወደ ትምህርት ገበታቸው የሚመለሱበት ቀን ስለደረሰ
እኔም ምን ባቀረሽ አሸኛኘት በማድረግ ወደ ደብረ ብርሃን ዩኒቨርሲቲ ግማሽ ጎኔን ሸኟት። ነገር ግን ለገና በዓል እንደምትመጣ ቃል ገብታልኝ ነበር። እኔም ለገና በዓል ከምሰራበት አካባቢ በቀጠሯችን መሰረት ወደ ሰላሌ ፍቼ ያቀን ነው። ታኅሳስ 28 ቤተሰቧን በማስፈቀድ ቤተክርስቲያን አዳር መገናኘት እንዳለብን በመተማመን ከምሽቱ 2 ሰዓት አካባቢ በመፈላለግ ቤተክርስቲያን ግቢ ውስጥ ተገናኘን። ከቤተክርስቲያን ቅጥር ግቢ ውስጥ በመሆን ከቅኔ ማህሌቱ ውስጥ የሚወረበውን የካህናት ወረብ ማድመጣችንን ትተን እኔም ስለ ራሴ ማንነት ቀሪውን ታሪኬ ዝርዝር አድርጌ አወራኋት። እሷን ብትሆን ምንም ሳታስቀር በሚያስብል መልኩ ከበፊቱ በበለጠ ግልጽ ሰው የሆነች ታሪኳን ከመጀመሪያው እስከ መጨረሻው ድረስ ተረከችልኝ። እናም ለወደፊቱ እኔና እሷ የፍቅር ጓደኛሞች ብሎም ጥሩ ባልና ሚስት መሆን እንደምችል ስጠይቃት ምንም ሳታቅማማ እሽቷን ሰጠችኝ። ሁለታችንም በቅድስት ቤተክርስቲያን ፊት ያለ ማንም ሌላ ጣልቃ ገብነት እዛው ቃል በመገባባት የወደፊት ቀሪ ሕይወታችንን በቤተክርስቲያን ስርዓተ ጋብቻችን ተፈጽሞ መኖር እንዳለብን ተማመንን። የጋራ ነፍስ አባት መያዝ እንዳለብንም ወሰንን። የክርስቶስን መወለድ ቅድስት ቤተክርስቲያናችን ስታበስረን እኔም ከፈጣሪ መወለድ ጋር የኔን የወደፊት እጣ ፋንታዬን የምትወስንልኝን ግራ ጎኔን በገነተ ቅዱስ ጊዮርጊስ ቤተክርስቲያን አገኘው። ተፈጸመ።